በከተማው ውስጥ የሌሊቱ ድምፅ በዝምታ መዋጥ በጀመረበት ሰዓት ነበር ያልተጠበቀው ጥሪ የተደወለው። አንዳንድ ህይወት በአንድ አጋጣሚ ትለወጣለች ይባላል። ለዚህ ታሪክ ገጸ ባህሪ ግን ያቺ አጋጣሚ የመጨረሻዋ ነበረች። ውድ ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬም እንደተለመደው በአንድ አሳዛኝና እጅግ ያልተለመደ ለፖሊሶች እንግዳ የሆነ እውነተኛ የወንጀል ታሪክ ይዤላችሁ ቀርቤያለሁ። ይህን ቪዲዮ ላይክ ብላችሁ በመጀመር እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከ መጨረሻውም እንድትመለከቱ ከወዲሁ እየጋበዝኩ አብራችሁን ቆዩ። ማርክ ታታሪ ለቤተሰቡ የሚለፋና በታማኝነቱ የሚታወቅ የዴሊቨሪ ሰራተኛ ነበር። ሆኖም ያቺ ምሽት ከሌላው ጊዜ የተለየች ነበረች። ወደ አንድ ግዙፍና ጭር ያለ መኖሪያ ቤት እንዲመጣ ትዕዛዝ ደረሰው። ይህን ጊዜ ግን አንድ ነገር ነበር። ይህም ጥሪው የተደረገበት አካባቢ ብቻ ሳይሆን የጥሪው መነሻም ራሱ እንግዳም ነበር። ቤቱ ጥግ ላይ ዛፎች በከበቡበት ግቢ ውስጥ የሚገኝ ሲሆን በደጃፉ ላይ ያሉት የደህንነት ካሜራዎች ሁሉንም እንቅስቃሴ በዝምታ ይከታተላሉ። ነገር ግን በዚህ ቤት ውስጥ የሚኖረው ሰው አንድ በጣም የሚገርምና አስፈሪ ልማድ ነበረው። ይህ ሰው ወደ ቤቱ የሚጋብዛቸውና ምግብ የሚያዛቸው አንድ አይነት መልክ ያላቸው ብቻ ነበር። እኚህም ጥቁር ዴሊቨሪ ናቸው። ዴሊቨሪው በተባለው ቦታ በሩ ላይ ሲደርስ ከውስጡ የሚጠብቀው ሰውዬ ድምፅ ቀዝቃዛ ነበር። ነገር ግን ደግሞ ጓደኛ ለመምሰል የሚሞክር ነበር። ከውስጥ ያለውም ሰው ወደ ውስጥ ግባ፣ እቃውን እዚህ አስቀምጠው የሚል ግብዣ አቀረበለት። አሽከርካሪውም ለደቂቃ አመነታ። በውስጡ የሆነ ስሜት አትግባ የሚለው ይመስላል። ሆኖም ግን የሥራው ግዴታና የሰውየው አሳማኝ አነጋገር ወደማይመለስበት መስመር አስገቡት። ነገሩ እዚህ ጋር ነው የሚገርመው። የካሜራ ምስሎቹ ይህ የዴሊቨሪ ሰራተኛ ወደ ቤቱ ሲገባ ያሳያሉ። ነገር ግን ከዚያ በኋላ ያለው ትዕይንት ለማንም ግልጽ አልነበረም። ያ ግቢ ውስጥ የገባው ሰው ዳግመኛ በዚያው በር በሕይወት ሲወጣ አልታየም። ሰራተኛው ወደ ቤቱ ሲገባ በሩ በዝግታ ተቆለፈ። በካሜራው ላይ የሚታየው የመጨረሻ ምስል የእርሱ እርግጠኛ ያልሆነ እርምጃና የቤቱ ባለቤት ጥላ ብቻ ነበር። ይህ ማርክ የተባለው የዴሊቨሪ ሰራተኛ ከደቂቃዎች በፊት ለቤተሰቡ ደውሎ የመጨረሻ ትዕዛዜን እያደረስኩ ነው፣ በቅርቡ እመጣለሁ ብሎ ነበር። በኋላም የቤቱ ባለቤት ማንነት ሲመረመር ግለሰቡ ለብቻ የሚኖር ከሰው የማይቀላቀል ነገር ግን በማህበራዊ ገጾች ላይ ንቁ የነበረ ሰው ነው። የሚገርመው ግን ይህ ሰው ለወራት ያህል ጥቁር ዴሊቨሪ ሰራተኞችን ብቻ በመምረጥ ትዕዛዝ ሲሰጥ መቆየቱ ነው። ለምን ሌሎችን ሰዎችን አልመረጠም የሚለው ጥያቄ ግን ትልቁ ነበር። መርማሪዎች በኋላ ላይ እንደደረሱበት ግለሰቡ የአንድን የተወሰነ ዘር ተወላጆችን የመጥላት ወይም የማጥቃት ስውር ፍላጎት ነበረው። ይህ ደግሞ ወንጀሉን የታቀደና አስቀድሞ የተዘጋጀበት ያደርገዋል። በቤት ውስጥ የነበረው አቀማመጥም ቢሆን ሰራተኛው ገብቶ በቀላሉ እንዳይወጣ ተደርጎ የተዘጋጀ ወጥመድ ነበር። ይህ የዴሊቨሪ ሰራተኛ በሰዓቱ ወደ ቤት ባለመመለሱ ቤተሰቦቹ መጀመሪያ ለአሰሪው ድርጅት ከዚያም ለፖሊስ ደወሉ። ፖሊስ የሰራተኛውን የጂፒኤስ መገኛ ተከታትሎ ወደዚህ ግዙፍ ቤት ሲመራው መጀመሪያ ያገኘውን ፍንጭ በቤቱ ፊት ለፊት የቆመችውን ባዶ መኪና ነበር። ሞተሯ ቀዝቅዟል፣ ነገር ግን አሽከርካሪው የትም የለም። በኋላም መርማሪዎች የቤቱን የደህንነት ካሜራዎች ሲፈትሹ ያዩት ነገር ደማቸውን አቀዘቀዘው። አሽከርካሪው በፈገግታ ወደ ውስጥ ይገባል። ከ10 ደቂቃ በኋላ ግን የቤቱ ባለቤት አንድ ትልቅ ቦርሳ እየጎተተ ወደ መኪናው ማቆሚያ ሲሄድ ይታያል። ነገሩ እዚህ ጋር ነው የሚከፋው። በዚያ ቦርሳ ውስጥ የነበረው ነገር የአንድን ታታሪ አባት ህልም ያከተመበት ሚስጥር ነበር። ይህን ካዩ በኋላ ፖሊሶች ምንም ጊዜ አላጠፉም። ወዲያው የፍርድ ቤት ትዕዛዝ ይዘው ወደ ግቢው ሲገቡ አካባቢው በከባድ ዝምታ ተውጦ ነበር። ቤቱ ከውጭ ሲታይ እጅግ ዘመናዊና ማራኪ ቢሆንም ወደ ውስጥ በገቡ ቁጥር
የሚሰማው ጠረን ግን አንድ መጥፎ ነገር መከሰቱን የሚያበስር ነበር። መርማሪዎቹ ሳሎኑን አልፈው ወደ ቤቱ የታችኛው ክፍል ሲያመሩ የገዳዩን እውነተኛ ማንነት የሚገልጡ ማስረጃዎች መታየት ጀመሩ። መርማሪዎቹ በዚያ ቤት ውስጥ ያዩት ነገር ልምድ ያላቸውን ፖሊሶች እንኳን ሳይቀር የሚያስደነግጥ ነበር። በክፍል ውስጥ የተለያዩ የዴሊቨሪ ሰራተኛ መታወቂያዎች፣ ስልኮችና የኪስ ቦርሳዎች በቅደም ተከተል ተቀምጠው ተገኙ። ይህን የሚያሳየው ይህ ሰራተኛ የመጀመሪያው ሰለባ እንዳልነበር ነው። ከሁሉም በላይ የሚገርመው ገዳዩ የሰለባዎቹን ፎቶግራፍ በማንሳት እንደ ሽልማት ያስቀምጣቸው የነበሩ ምስሎች መገኘታቸው ነው። በኋላም ፖሊስ በቁጥጥር ስር ሲያውለው ግለሰቡ ምንም አይነት ጸጸት ስሜት አላሳየም። ይልቁንም እነሱን ወደ ጋበዝኳቸው ቦታ መጡ፣ እኔ ደግሞ የፈለግኩትን አደረግኩ የሚል ቀዝቃዛ ምላሽ ነበር የሰጠው። መርማሪዎች በምርመራው ወቅት እንደተገነዘቡት ገዳዩ ሰራተኞቹን የሚመርጠው በአካላዊ ጥንካሬያቸው ሳይሆን ለስራቸው ባላቸው ታማኝነት ነበር። ምግብ ይዤ መጥቻለሁ ብለው ደጃፍ ድረስ የሚመጡትን ሰዎች ተጋላጭነት ለክፉ ዓላማው ተጠቀመበት። ይህ ሰው በዘር ጥላቻ ብቻ ሳይሆን በሰዎች ሕይወት ላይ የበላይነት የመሰማት አባዜ ተጠናውቶት ነበር። በሲሲቲቪ ምስሉ ላይ የታየው ያ ትልቅ ቦርሳ በኋላ ላይ በአቅራቢያው በሚገኘው ወንዝ ውስጥ ተጥሎ የተገኘ ሲሆን በውስጡ የአሽከርካሪው አስክሬን በክፍልፋይ ተቀናንሶ ተገኝቷል። ከዚህ በኋላ ፖሊስ ይህን ሰው በቀጥታ ወደ ፍርድ አቀረበው። የፍርድ ሂደቱ ሲጀምር አዳራሹ በሟች ቤተሰቦችና በፍትህ ፈላጊዎች ተሞልቶ ነበር። ገዳዩ በፍርድ ቤት ቀርቦ በነበረበት ወቅት በፊቱ ላይ ምንም አይነት የድንጋጤም ሆነ የጸጸት ምልክት አይታይበትም ነበር። ይልቁንም አቃቤ ሕግ የሲሲቲቪ ምስሎችንና በቤት ውስጥ የነበሩትን የግል ዕቃዎች እንደ ማስረጃ ሲያቀርብ ግለሰቡ በኩራት ስሜት ይመለከት ነበር። እንዲህ አይነት ጨካኝ ወንጀለኞችን ማየት ለሕዝቡ ትልቅ ድንጋጤ ነበር። ጠበቃው ግለሰቡ የአእምሮ ጤና ችግር አለበት የሚል መከራከሪያ ቢያቀርቡም ፖሊስ ያገኘው የእቅድ ዝግጅትና ሰለባዎቹን በጥንቃቄ መምረጥ ስልቱ ወንጀሉ ታስቦበት የተፈጸመ መሆኑን አረጋገጠ። የሟች ባለቤት በፍርድ ቤት ፊት ቆማ የሰጠችው ምስክርነት ልብ የሚሰብር ነበር። ለሱ ስራው ብቻ አልነበረም፣ ለእኛ ግን መላው ህይወታችን ነበር ስትል በለቅሶ ተናገረች። ያቺ ምሽት ለቤተሰቡ የኢኮኖሚ ብቻ ሳይሆን የማይጠገን የስነ ልቦና ጠባሳ ጥላ አልፋለች። ምንም እንኳን ገዳዩ የእድሜ ልክ እስራት ቢፈረድበትም የሟች ቤተሰቦች ያጡትን አባትና ባል ሊመልስላቸው አልቻለም። የፍርድ ቤት ውሳኔ ግን መሰል ወንጀሎችን ለሚያስቡ ሰዎች ትልቅ ማስጠንቀቂያ ሆኖ ተመዝግቧል። ይህ አሰቃቂ ታሪክ ለዴሊቨሪና ለደህንነት ድርጅቶች ትልቅ ትምህርት ጥሎ አልፏል። ከዚህ ክስተት በኋላ ብዙ የትራንስፖርት ድርጅቶች አሽከርካሪዎቻቸው ወደ ማያውቁት ቤት ዘልቀው እንዳይገቡና ለደህንነታቸው ጥንቃቄ እንዲያደርጉ አዳዲስ መመሪያዎችን አውጥተዋል። በመጨረሻም ያቺ በሲሲቲቪ የተቀረጸች የዝምታ ምስል ዛሬም ድረስ የሰው ልጅ ጭካኔ ምን ያህል ትልቅ ሊሆን እንደሚችል እንደ ምስክር ሆና ትታያለች። የታታሪው ሰራተኛ ታሪክ ግን ሁልጊዜም በቤተሰቦቹ ልብ ውስጥ በክብር ይታወሳል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት አሳዛኝ ቪዲዮ ይህን ይመስል ነበር። ይህን ቪዲዮ ከወደዳችሁስ ላይክ በማድረግ ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። የተለያዩ እውነተኛ የወንጀል ታሪኮችን ለማየት ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።